እዚህ ቻናል ላይ እንግዲህ በጣም ጠጠር ያሉ ነገሮችን ማውራት ከጀመርን ትንሽ ሰነባብተናል። ስለዚህ ዛሬም እስቲ ጠጠር እናድርገውና እስቲ ስለ ጓደኛ አጠገባችን ስላለው ሰው እንዲሁም ደግሞ ስለ ህብረተሰብ ልበለው እንደዛ ነገሮች እስቲ እናውራ። እንግዲህ ከዚህ በፊት በጣም አይ ቲንክ የዛሬ አመት አካባቢ የነገርኳችሁ ትዝ የሚላችሁ ከሆነ እኔ ለምን ብቻዬን መሆን መረጥኩኝ የሚል ቪዲዮ ሼር አድርጌያችሁ ነበር። ናው ብዙ ሰው ቪዲዮ ካየ በኋላ ብቻን መሆንና ብቸኝነትን ትንሽ ተምታቶበታል። ኦኬ ሶ ልንገራችሁ አንድ ነገር። አብዛኞቻችሁ እዚህ ምድር ላይ ምንም አይነት ችግር ቢያጋጥማችሁ፣ እዚህ ምድር ላይ ምንም አይነት ቀውስ ቢያጋጥማችሁ፣ ምንም አይነት የማትፈልጉት ነገር ቢያጋጥማችሁ is because ያን ነገር ኮዝ ያደረገው ሰው ነው። ኦኬ ስለዚህ ለዛ ነው ዝም ብለን እኛ ሶሻል አኒማሎች ነን፣ ከሰዎች ጋር መኖር አለብን ምናምን። ነገር ግን ይሄ ከሰዎች ጥላቻ ጋር ምንም የሚያያይዘው ነገር የለም። ስለዚህ ፕሊስ ይሄን ነገር ስናገር አንደርስታንድ እንድታደርጉ ስለምፈልግ ነው። ሶ ምናልባት እኔ የምታውቁ ከሆነ ያን ያህል ሰርክልም የለኝም። ጓደኝነትን በተመለከተ ደግሞ ከጓደኞቼ ጋር ያለኝ ሪሌሽንሽፕ ቫልዩ ኤክስቼንጅ የማናደርግ ከሆነ ኦር ደግሞ ሰማው ህይወቴን ቤተር የማያደርጉ ከሆነ እነዚህ ሰዎች ኢሚዲየትሊ ከህይወቴ ተቆርጠው እንደሚወጡ ከዚህ በፊት ነገራቸዋለሁ። አብዛኞቹ ደግሞ ለማድረግ እንደሚከብዳችሁም ነግራችሁኛል። ማለት እንዴት አድርጌ ነው ላይክ ሼም ይዘኛል ኦር ደግሞ እንደዚህ ነገር ቢሉኝስ ያላችሁ ሰዎች ነበራችሁ። ልንገራችሁ እስቲ አንድ ታሪክ። እኔ ከዚህ በፊት ብዙ ጊዜ ሼር ሳደርጋችሁ ህይወቴ እንዴት እንደተለወጠ እንደዚህ አድርጌ እንደዚህ ሳደርግ ነው ብያችኋለሁ ራይት። በት የምርም የኔ ህይወት ተርኒንግ ፖይንት የሆነ ሊምዶን ታውቃላችሁ is the moment እምነቴን ሰዎች ላይ ሳይሆን እምነቴን እኔ ላይ ሳደርግ ብቻ ነው። the moment ሰዎችን ኤክስፔክት ስታደርጉ የዛን ጊዜ ነው ፌል ያደረጋችሁት። አብዛኞቻችሁ ትላላችሁ ህይወቴ እንዲለወጥ ፈልጋለሁና አይዞ ሚለኝ ሰው ቢኖር፣ እንደዚህ የሚያግዘኝ ሰው ቢኖር፣ ከጎኔ እንደዚህ ሚለኝ ሰው like ቤቢ ሴት የሚያደርገኝ ሰው ቢኖር ትላላችሁ and immediately እዛ ጋር ፌል እንዳደረጋችሁ ይገባኛል። ስለዚህ መረዳት ያለባችሁ ነገር ምንድነው መሰላችሁ? በመጀመሪያ ለሰዎች ከመሆናችሁ በፊት or ደግሞ even ሰዎችን ኤክስፔክት ከማድረጋችሁ በፊት ስንቶቻችሁ ግን ራሳችሁን ታምናላችሁ? ያንን ገሌ የሚባልን ሰው 100% በልባችሁ እንደምታምኑት ራሳችሁን ስንቶቻችሁ ታምናላችሁ? ኢንፋክት ተውትና ኢቭን ፈጣሪን እንኳን እንደዛ ታምኑታላችሁ? ምክንያቱም for me ብዙ ጊዜ ሰዎች ላይ ያለኝ እምነትና ያለኝ መተማመን እጅግ በጣም ብዙ ነው። እኔ እርግጠኛ ነኝ ከኔ በላይ ራሱ ሰዎች ላይ የሚተማመን ሰው አለ ብዬ ራሱ አላምንም። የምሬን ነው የምላችሁ። ሲካፋኝ አይገሌ ያለ፣ ደስተኛ ሰውን አይገሌ ያለ፣ የሆነ ነገር ሲቸገረኝ አይገሌ ያለ like for everything ሰዎች ላይ በጣም የምተማመን ሰው ነበርኩኝ። ከዛ በኋላ ግን ፈጣሪ ያሳየኝ like I remember የዛን ጊዜ በጣም ልቤ ሲሰበር በተለይ I feel like እግዚአብሔር አይሽ አይደል ዲዲያ ልክ ሰዎችን እንዳመንሽ እኔን ብታመኝ ኖሮ፣ ልክ እነዚህ ሰዎች እንደተማመንሻቸው እንደተደገፍሻቸው እኔን ብትደገፊ ኖሮ ያለኝ ያህል ነው የተሰማኝ። የምሬን ነው የምላችሁ። and አሁን ላይ ብዙ ሰዎች ደግሞ ህይወቴን ሲረዱ like አብዛኛው ነገሮችን የማደርገው ፐርሰናሊ ለብቻዬ ነው። ከቱም ያን ያልጋጋ ጫጫታም አልወድም። I just don't and አጠገቤ ያለው ሰው ደግሞ ኳሊቲ ከሌለው ህይወቴን ኳሊቲው እንዲጨምር የማያደርግ እኔን ፑሽ የማያደርግ ኢቭን ተውትና ኢንስፓየር እንዲያደርገኝ ካልሆነ then የምሬ ነው አልፈልግም። ያን ያህልም ለኔ ኢምፖርታንት አይደለም። and የሆነ ታይም ላይም ደግሞ አይ ቲንክ ፖድካስት ላይም እንደዚህ ተመሳሳይ ጥያቄ ጠይቆኝ ነበርና ተመሳሳይ መልስ ነው መልስላቸው ሁሉ ጊዜ። ምንድነው እሱ መሰላችሁ? በተለይ ደግሞ ሴቶች ስትሆኑ እድሜያችሁ የሆነ ቦታ ከደረሰና ብቻችሁን ከሆናችሁ ሰው በተለይ ደግሞ ህብረተሰቡ ብቸኛ ናት ብሎ ያስባል። በነገራችን ላይ ብቻን መሆንና ብቸኝነትን የተምታታበት ህብረተሰብ ውስጥ ነው ያለ ነው by the way. so let me tell you ብቻን መሆን ማለት ያ እኔ በውሳኔ ነው ብቻዬን መሆን የመረጥኩት and ብቻዬን ደግሞ ሰውን የማደርጋቸው ነገሮች አሉ። ዲስትራክሽን አልፈልግም። የምሰራው ስራና like priority የምሰጠው ነገር ስላለ ነው። ብቸኛ መሆን ማለት ነው እሱ ሌላ ነገር ነው። ስለዚህ ብቻን መሆን ማለት ብቸኝነት መሆን ማለት አይደለም። እሱ ነገሮች እናንተ ጋርም like አይምሯችሁ ላይ እንደዛ እንዳታረጉት። እዛ ፖድካስት ላይ የተናገርኩት ነገር ምንድነው መሰላችሁ? እኔ እውነቱን ለመናገር ወደፊት የማገባው ፓርትነር like ህይወቴ ላይ ቫልዩ አድ የማያደርግ ከሆነ አንደኛ፣ ሁለተኛ ኢንስፓየር የማያደርገኝ ከሆነ like እንድሻሻል፣ እንድለወጥ፣ እንድሰራ ፑሽ የማያደርገኝ ኢንስፓየር የማያደርገኝ ከሆነ then እውነቱን ለመናገር ቆሜ ራሱ በቀር ያን ያህል የሚደንቀኝ ነገር አይደለም። honestly speaking ያን ያህል ነው ውሳኔ። ምክንያቱም አጠገቤ ላለው ሰው በጣም ትልቅ ስታንዳርድ አለ and you might say like ዲዲያ እንዴ ስታንዳርድሽን ከፍ ማካረክሽ መቼም ቢሆን ሰው አታገኝም። honey that is the point። ምክንያቱም ለማይረባ ሰው ብዬ ስታንዳርዴን ዝቅ ከማድረግ እዚህ ጋር አስቀምጣለሁ ስታንዳርዴን and ሚት የሚያደርገው ሰው ካለ ሚት ያደርገዋል። ይሄን ደግሞ ስናገር ኢቭን ለማገባው ምናምን ብዬ ለፓርትነሪ ብቻ አይደለም ኢቭን ለጓደኞቼም ደግሞ ስታንዳርድ ላይ ከፍ ሳደርግ
ሚት የሚያደርጉ ሰዎች አገኘው እና ትሜሽን በጣም ብዙ ናቸው አፓረንትሊ። ስለዚህ that's why እውነቱን ለመናገር እኔም ጓደኞቼን ሁሉ ስመለከት like I see them oh my god ያላቸው ፓሽን oh my god ኢንስፓየር ሲያደርጉኝ like ስንገናኝ ብዙ ጊዜ ወይ ስለ ቢዝነስ ነው የምናወራው ወይ ስለ ገንዘብ ነው የምናወራው። ግማሾቹ በዶላር ነው የሚሰሩት፣ ግማሾቹ የራሳቸው ቢዝነስ አላቸው፣ ግማሹ ሀስለር ነው። I like that የሆነ በህይወት እንድቆይ ያደርገኛል። like not በህይወት actually it's like I feel alive ለማለት ፈልጌ ነው። ገብታችኋል? ስለዚህ sometimes እናንተ ማስተዋል ያለባችሁ ነገር እንደነው መሰላችሁ የምር ህይወታችሁ አንዳንድ ጊዜ ገደል እየገባ ከሆነ ማን አጠገባችሁ ያለው ሰው ያን ነገር ማየት አለባችሁ። ሁለተኛ ደግሞ በሰዎች ያን ያህል አትተማመኑ። yes like to some extent በእነሱ like ልትተማመኑ ትችላላችሁ። ማለትም አይ ለው ጓደኛዬ ነው በሆነ ነገር አምነዋለሁ፣ ግን ያ ማለት ሙሉ ለሙሉ don't be surprised በኋላ ላይ የሆነ ነገር ሲያደርጉስ like ያንን ባውንደሪ ማስመር አለባችሁ ለሁሉም ነገር ሲመጣ። okay and ከምንም በላይ ደግሞ በተለይ ሪሌሽንሺፕ ሲመጣ ጓደኝነት ሲመጣ በቀላሉ ዝም ብላችሁ ዘው ብላችሁ ጓደኛዬ እንሁን ምትሉት ነገር አይደለም። ቢሆን ኖሮማ ኤቭሪባዲ ላይክ 20-30 ጓደኛ እንደዚህ ተያይዞ ይሄድ ነበረ። and እውነቱን ለምናገር ደግሞ መሄድ የምትፈልጉበት ደረጃ ካለ or ደግሞ ያ ቪዥን ካለ ብዙ ጊዜ ሰዎች ብቻቸው መሆን የሚመርጡት ለዛ ነው። ለሚታዩ ዋይ ለምሳሌ እንደዚህ ብላችሁ አስቡ። ጓደኛ የምትፈልጉ ከሆነ እናንተ ጓደኛ ፈልጋለሁ ከማለታችሁ በፊት ሲጀመር እናንተ ራሳችሁ ብቁ ጓደኛ ናችሁ ወይ? ኦኬ ልጆችን ፈልጋለሁ ላይ ኦሬዲ ከተጋባችሁ ልጆችን እንውለድ ከማለታችሁ በፊት በመጀመሪያ እናንተ ወላጅ ለመሆን ብቁ ናችሁ ወይ? ኦኬ የሆነ ቦታ ላይ ኢንቨስት ማድረግ ፈልጋለሁ ስትሉ ያ ኢንቨስትመንት ቢከስርም ቢያዋጣም የሆነ ነገር ቢፈጠር ሃንድል የማድረግ አቅም አላችሁ ወይ? it's all about እናንተ ዝግጁ ናችሁ ወይ በመጀመሪያ። ስለዚህ instead of ጣቱን ወደ ሌላ ከማዞር ይልቅ ወደ ራሳችን አዙረን መጠቆም አለብን ማለት ነው። እኔ ዝግጁ ነኝ ወይ? እኔ ለዚህ ነገር ዝግጁ ነኝ ወይ? if not then I guess ራሴ ላይ ብዙ መስራት አለብኝ። ስለዚህ ራሳችሁ ላይ ደግሞ ስትሰሩ ምን ያስፈልጋችኋል? ጊዜ ያስፈልጋችኋል። ጊዜ ደግሞ ከፈለጋችሁ then ብዙ ጊዜ ዲስትራክሽኖችን፣ ጩኸቶችን፣ ጫጫታዎችን ያን ያህል ማታስተናግዱ ማለት ነው። ስለዚህ በረም አድርጋችሁ ከተረዳችሁ ብቻችን መሆን ያለባችሁ actually ጊዜ በጣም ብዙ ጊዜ አለ እና ግዴታና ኤሴንሻልም ነው። ሶ በረም ባርካችሁ እስካሁን ድረስ ያዳመጣችሁኝ ከሆነ actually የሆኑ ሞመንቶች አለ like በራሳችሁ ለመተማመን ራሳችሁ ላይ መስራት ያለባችሁ ጊዜ አለ። ያ ደግሞ ራሳችሁ ላይ የምትሰሩበት ጊዜ ብዙ ጊዜ ይሄ lonely time እንለዋለን። like ለብቻችን ሆነን ራሳችንን የምናዳምጥበት፣ ራሳችንን ችግሮቻችንን ተመልክተን የምንሰራበት፣ ራሳችንን ቢውልድ የምናደርግበት ነው። ያን ያህልም ዲስትራክሽን አያስፈልጋችሁም። ያንን ነገር በመጥፎ መንገድ እባካችሁ አትመልከቱት። በአንድ ነገር አምናለሁ፣ ሪሌሽንሺፕ፣ ፍቅር፣ በጓደኝነት whatever በጊዜው ሲሆን ያምራል። ያ ጊዜ ደግሞ እናንተ ዝግጁ ስትሆኑ ማለት ነው። ዝግጁ ግን ሳትሆኑ ዝም ብላችሁ እድሜያችሁ ስለደረሰ ኦር አስፈላጊ ስለሆነ ኦር ደግሞ ኢቨን ሶሳይቲ ፑሽ ስላደረጋችሁ መገቡበት ነገር ከሆነ at the end of the day ህይወቱን የምትኖሩት እናንተ ናችሁ። ማንም ላይ ጣት ልትቀስሩ አትችሉም። እገሌ ስለገፋፋኝ እገሌ no you have to take responsibility። ለዛ ነገር ዝግጁ ናችሁ? if not then ስራታችሁን ያዙና ራሳችሁ ላይ ስሩ። ስለዚህ yes ሁልጊዜ የምለው ነገር ምንድነው እኔ ብቻዬን መሆን እመርጣለሁ because why አሁን የምሰራበት ጊዜ ነው። አሁን ቢውል የምደረግበት ጊዜ ነው። ዲስትራክሽን አልፈልግም፣ ጫጫታ አልፈልግም። I genuinely don't እንበልና እውነቱን ለመናገር ሪሌሽንሺፕ ውስጥ ብገባ አሁን ያን ያህል ታይም አልሰጠውም ለልጁ because I'm too busy like አስባችሁታል ስልክ ላይ ማታ እና ዛሬ ምን ብለሽ hell to the no ዛሬ God no absolutely not so you see even ያለኝ አመለካከትና ያለኝ ልብ እንደዚህ እንድናገር ካረገኝ then genuinely የምትረዱት ነገር ምንድነው? ዝግጁ አይደለም። then ዝግጁ ካልሆንኩኝ then አሁን ታይሙ ምንድነው ካልኩኝ ኦኬ እንበልና ወደፊት ማግባት ከፈለኩኝ let's say እንበልና የዛሬ 2 አመት maybe ላገባ እችላለሁ እንበል so ያ ማለት within that 2 አመት then እኔ ዋይፍ እንደሆነ ወይም ደግሞ ይሄ ሚስት እንደሆነ የሚያደርጉኝ ካራክተሮችን ቢውልድ ማድረግ አለብኝ ማለት ነው። ገባችሁ? ስለዚህ ኢቭን ለወንዶችም ይሄ ነገር ይሰራል። በነገራችን ላይ እዚህ ነገር ላይ አንድ መጨመር የምፈልገው did you know ወንድ ልጅ ዝግጁ ካልሆነ አያገባም። ላይክ ብዙ አብዛኛው ወንድ ልጅ ሚሊዮን ጊዜ ሊወድሽ ይችላል፣ ሚሊዮን ጊዜ የኔ ፍቅርና ሊልሽ ይችላል፣ ሚሊዮን ጊዜ ካንቺ ጋር ነው መኖር የምፈልገው ሊል ይችላል። ግን ሬዲ ካልሆኑ የትኛውም ወንድ ወደ ትዳር ዘሎ አይገባም። ላይክ በጣም እንደዚህ አይነት ነገሮች ላይ ሲሪየስ ናቸው ወንዶች ጀነራሊ ካያችሁ ማለት ነው። ብዙ ጊዜ ወደ ትዳር ውስጥ እንዲገቡ የሚገደዱት ወንዶች አይዘር ሴቷ ስታረግዝ ነው ኦር እጅግ በጣም የፋሚሊ ፕሬሸር ካለ ነው ኦር ደግሞ somehow የሆነ ትዳር ውስጥ የሆነ ነገር ላይክ የሚጠቅማቸው ነገር ካለ ብቻ ነው። ከዛ ውጪ ግን የምር ላይክ ንቃተ ህሊና ያለው ወንድ ዝግጁ ካልሆነ yes አንቺን እንደሚያገባ ያውቃል፣ ግን you know what አሁን ጊዜው አይደለም። ስለዚህ let's just be girlfriend እና boyfriend because ብዙ ነገሮች ላይ መስራት አለብኝ ብሎ ስለሚያምን ማለት ነው።
ይሄን ነገር ጉግል አድርጉት ከፈለጋችሁ። that's just the reality so እንድትረዱ የምፈልገው ነገር ምንድነው ይሄን ቪዲዮ ስናገር ሴቶችን ብቻ አይደለም ኢቭን ወንዶችንም ይመለከታል። ተውትና ትዳሩን ተውትና ሪሌሽንሺፑን ስራ ላይም ሲመጣ ህይወታችሁ ላይም ሲመጣ ጓደኞችን ስትመርጡ ራሳችሁን መመልከት አለባችሁ። ስትመለከቱ ብዙ ነገር የሚጎላችሁ አይነት ሰዎች ከሆናችሁ እባካችሁ ብቻችሁን ሁኑና ጊዜ ለራሳችሁ ስጡ። ሁልጊዜ የምናገረው ምንድነው መሰላችሁ በመጀመሪያ እናንተ አላችሁ የመጀመሪያ ሪሌሽንሺፕ መሰራት ያለበት እናንተና ፈጣሪ ነው። that's it ከማንም በፊት መቅደም ያለበት እሱ ነው። እናንተና ፈጣሪ የመጀመሪያው ሪሌሽንሺፕ ሊንክ ማድረግ አለባችሁ። ያ ሊንክ ከተደረገ በኋላ አሁን ቀጥሎ ደን ከሰዎች ጋር ብትሉ ከሌላ ሰው ጋር ብትሉ ያ ሪሌሽንሺፕ ይሰራል። አብዛኛው ሰው ግን ብዙ ነገር ይጎለዋል ደን ዘሎ እንደዚህ ነገር ካላገኘው ይላል and that's why fail የምታደርጉት። ስለዚህ እንደኔ አይነት ሰዎች ካላችሁ ቅድሚያ የምትሰጡት ነገር በመጀመሪያ ራሳችንን ቢውልድ ማድረግ አለብን። የምፈልገውን ነገር ማወቅ አለብን። ቀጥሎ እንደዚህ ማድረግ አለብኝ ብላችሁ በፕላን የምትመሩ ከሆነ then welcome to the club። ከዛ ውጪ ግን ሶሳይቲ በረንብ አድርጎ እናንተን ዲሞናይዝ ሊያደርጋችሁ ይሞክራል። በተለይ ደግሞ ፌል እንዳደረጋችሁ በቃ እናንተ ማለት ቆመ ቀርና ነገር like ዘለን ሳናስተውል የምንወስናቸው ውሳኔዎች አሉ። አስተውላችሁ ግን ብትወስኑ ህይወቱ የናንተ ነው፣ የትም አይሄድም። so yes ለአብዛኛው ሰው እድሜሽ ሄደ ማግባት አለብሽ ምናምን ነገር ይልሻል፣ ግን መልስ መስጠት አለብሽ። yes I know እኔም እኮ ማግባት ፈልጋለሁ መቼ ነው አላገባም ያልኩት but you know what ገና መሰራት አለብኝ፣ ገና በራሴ መቆም አለብኝ፣ ገና ማስተዋል አለብኝ። even የምፈልገው ወንድ ምን አይነት ነው ያንን ነገር ማስተዋል አለብኝ። ለወንዶችም በነገራችን ላይ ወንዶችም አይ በቃ አሁን ረድሜን እንትን ገብቷል ላግባ ኦር ደግሞ ልጅ ወድጃታል በቃ ስለወደድኳት ብቻ ላግባ ኖ አይደለም። በመጀመሪያ እሷን ማስተዳደር የምችልበት አቅም አለክ ወይ? አንተ ራስህ ባል ለመሆን ዝግጁ ነህ ወይ? ተውትና ኢቭን ልጅ እንኳን ቢመጣ ወላጅ ለመሆን ብቁ ናችሁ ወይ? ሜንታሊ ኢሞሽናሊ ፋይናንሻሊ ኢፍ ናት ለምን ሰው በገዛ እጁ ይሰቃያል? so yes ለሁሉ ነገር ጊዜ አለው። I swear ነው የምላችሁ ለሁሉ ነገር ጊዜ አለው። ግን ከምንም በላይ ራስን እንደማስተማር የመሰለ ነገር የለም። ራስን እንደ መግራት የመሰለ ነገር የለም። ራስን እንደ መቆጣጠር የመሰለ ነገር የለም። ከዚህ ህብረተሰብ ደግሞ ጆሮአችሁን ሸፍናችሁ ማድረግ ያለባችሁ ነገር የመሰለ ነገር የለም። መለየት አለባችሁ። don't repeat የወላጆቻችሁን ህይወት፣ don't repeat የህብረተሰቡን ህይወት፣ genuinely don't። ስለዚህ ያ ብቻዬን መሆን እመርጣለሁ ስላችሁ እስና about ብቻዬን መሆን ስለፈለኩኝ ኦር ደግሞ እኔ ብቻዬን ስለሚመቸኝ ኦር ደግሞ እኔ በጣም ዲፕረስ ስለሆንኩኝ honey you don't know me like I'm the kind of person በጣም ሰዎችን ወዳለሁ። I like to socialize ውጪ መውጣት ከጓደኞቼ ጋር like ሌላ ሰው ነው የምሆንባችሁ። ግን እነዛ ሆኜ የምገኝበት ሞመንቶች እንበለና በ24 ሰዓት ውስጥ 2 ሰዓት ቢሆን ነው። ሌላው 22 ሰዓት ራሴ ላይ እየሰራው ነው፣ እያጠናው ነው፣ ቢዝነሴ ላይ እየሰራው ነው። አቴንሽን የሚፈልጉ ብዙ ነገሮች አሉ፣ ክላይንቶች አሉኝ። I'm too busy ለሌላ ነገር ጊዜ ለመስጠት አሁን ላይ so ያ ነገር ታዲያ ምን ይረዳኛል ካልኩኝ the more ራሴ ላይ በሰራው ቁጥር እና the more ራሴን ባሳደኩ ቁጥር ወደፊት if somebody comes ለምሳሌ ማገባ ሰው or something ቢመጣ እኔ በራሴ የመወሰን አቅም እንዳለኝ ያሳያል ማለት ነው። ሶ ይሄን ያህል ዲቴል እንኳን ስለኔ ህይወት በትንሹ ከነገርኳችሁ ደን እናንተስ ምንድነው የምታስቡት? እናንተስ ምንድነው ይመራችሁ ጥያቄ ያለው? ባይዘ ወይን ስናገር ኢቭን ያገባችሁ ባለ ትዳሮች እንኳን ብትሆኑ ይሄን ቪዲዮ ፕሊዝ አንድ ላይ ራሱ ቁጭ ብላችሁ ብትመለከቱ ደስ ይለኛል። ላይክ የምር ታወራላችሁ ሲጀመር ቁጭ ብላችሁ ፋይናንሻሊ ላይክ ሃይ ዲር ሶስቲን እናውራ በዚህ ወር ይሄን ያህል ገንዘብ ያገኘ ነው እንዴ ይሄን ያህል ወጪ ነው ያወጣነው። ሶ what do you think በዚህ ከቀጠልን ህይወታችን ምን ይመስልሻል? ሶ maybe do you think ሌላ ስራ የሚያስፈልገን or ደግሞ maybe do you think እንደዚህ ላይክ ማውራት አለባችሁ እንደዚህ አይነት ነገሮችን። ኦኬ ሶ if ግን እንደነገርኳችሁ ገና አንድ ላይ ካልሆናችሁ ከሰዎች ጋር በትዳር ውስጥ ካልገባችሁ ሪሌሽንሺፕ ውስጥ ካልገባችሁ ግን ግድ የለም ብቻን መሆን የመሰለ ነገር የለም። በተለይ ደግሞ በፈጣሪ የምታምኑ ከሆነ ትዳር ከፈጣሪ የሚሰጥ ስጦታ ነው። that's it ምንም ተራሮጣችሁ ተጋግታችሁ ምናምን የምትገቡበት ነገር አይደለም። ትዳር ከፈጣሪ የሚሰጥ ስጦታ ነው። ይሄ ህብረተሰብ የሚለው ሁሉ ነገር በእድል ይሆናል በጊዜ ነው እንጂ ምናምን ነገር የእናንተን ህይወት አይኖሩላችሁ። እናንተ ራሳችሁን ታውቁት ራሳችሁ ናችሁ። ኦኬ ማንም ሰው ውሳኔን አይወስንላችሁ። ሶ yes ቢዝነስ ዓለም ውስጥም በረም የተማርኩት ነገር ሲኢኦዎች ፋውንደሮች ምናምን ነገር በጣም ብዙ ጊዜ ብቻቸውን ያሳልፋሉ። why because they want what's best that's it እና ህይወታችሁ ውስጥ ደግሞ ውሳኔን ሲወስኑ ካልኩሌትድ የሆነ ነው ይላክ ስለዛ ነገር ሞር ኢንፎርሜሽን አላቸው። so why can't you do the same? እናንተስ ያንን ነገር ለምን ማድረግ አትችሉም? ኦኬ ሶ
ያ ኖ ማተር ዋት ላይክ ሁሉ ነገር በጊዜው እንደሚሆን አምናችሁ ግን ለዛ ነገር ደግሞ መዘጋጀት የሚባለው ነገር አለ። ስትዘጋጁ ደግሞ ያ ሶሊድ ስቴት አለ። ኢቨን በነገራችን ላይ መጽሐፍ ቅዱስም ላይ በደንብ አድርጋችሁ ከተመለከታችሁ እግዚአብሔር ሁለት ሰዎችን አንድ ላይ ከማድረጉ በፊት ያም የብቸኝነት ስቴት አላቸው። ላይ ሁለቱም ብቻቸውን ሆነው ራሳቸው ላይ ፎከስ የሚያደርጉበት ራሳቸው ላይ የሚሰሩበት ያ ሞመንት አለ። እዛ ላይ መኖር አለባችሁ። የምሬ ነው። ሶ ይሄን ነገር እንዳለ ስነግራችሁ ትዳርና ምስላችሁ በተለይ ደግሞ ላይክ ፋሚሊ ምናምን ውስጥ ስገባ ምሳሌዎችን ሳነሳላችሁ ማለት ነው የማንንም ህይወት ለመንቀፍ ፈልጌ አይደለም፣ የማንንም ህይወት ለመሳደብ ፈልጌ አይደለም። ኢትስ ጀስት ሪያሊቲ ይሄንን ይመስላል ተማሩ ለማለት ነው። ኦኬ ኤንድ ኦፍ ኮርስ ደግሞ ህይወታችሁ ላይ ቢዝነሳችሁ ላይ ወደፊት የምትመሰሩት ፋሚሊ ላይ ሁሉ ነገር ላይ ዲፔንድ ያደርጋል ዛሬ የምትወስኑት ውሳኔ። ኦኬ ሶ ያ ቴንክ ዩ ሶ ማች ስላያችሁ። ሀሳብ አስተያየት ካላችሁ let me know in the comment section። ቴንክ ዩ ሶ ማች። በሚቀጥለው ቪዲዮአችሁ አለው። መልካም ቀን።